ስራ ተብዬ ተላኩ ስራዬን መጥቼ ያው ሰራው ድምጽ ይወሰዳል ቋንቋ ይወሰዳል ባህሪ ይወሰዳል ጠባይ ይወሰዳል ሁሉንም ከዛ በኋላ የራስህ ነገር እንድታጣ ካረገ በኋላ እሱ ራሱ መንፈሱ ራሱ አንተው ትሆናለህ እዛ ተቀበላል ትመጣ ነበር ያሰበችው አንድ ላይ ከባልሽ ጋር ተቀበይ ተባለች እዚህ ከመጣሽ በኋላ ወዲያው ምንም የዚህ አሜሪካ ኑሮ አልጣማትም እሱ አትፈልግም መጀመሪያ አንተ ነው የምትወገደው አንተ ተወግደ ነው ኑሮ ብላ መጀመሪያ ሄዳ ከባሏ ጋር ታተመች ነው የምትለው ወይስ ቆረበች ነው የምትለው ራሷ ታተማለው ነው የምትለው እና ቋንቋ ታተማለሁ ነው አዎ በሱ ከታተምኩ በኋላ ከዛ ምንም አታመጣም ብላ ከዛ በኋላ ስድስት አለው ዛሬ እናት ያባል ከሁለቱም አዎ አይምሮዋን ሙሉ ለሙሉ ወስደናል አይምሮዋን በሙሉ በቃ አቅሟ እንዳትጠቀም አንደበቷን ሰዎች እንዳይወዷት ሰው ሁሉ እንዲርቃት በእውቀቷ እንዳትጠቀም ቤተሰቦቿ በጣም አባቷ በተለይ በጣም እንዳይን ነበር የሚያት ቤተሰቦቿን ጠቃሚ እንደሆነች አውቀው ገና 6ኛ ክፍል እንዳለች ጥርግርግ አድርገው ነው የወሰዱት ምኑን ሁሉ ነገሯን ቻለች እንጂ እዚህ ትደረድራለች የጽሁፍ ማት መስገር ነው ለቤተሰቡ ሁሉ የሱ ቤተሰብ አይቀር የሷ ቤተሰብ አይቀር ምድር ህዝብ ላይ ያለው ሁሉ ሰው አይቀራትም ለዚህ ነው ልጆች ሞት የሚፈልጉት ሞት ጨለማ ስለሆነ እንገላገላለን ብለው እንዲያስቡ የሚያረጋቸው በውስጥ በኩል ይሄን ያለማመዳቸው በደጁ ረጅም ዘመናት ጨርሰው አሁን የሚገብሩ እኮ አሉ እንዴ ብዙ እኮ ሊቃውንቶች ግብር ይገብራሉ አይገርማችሁ ማታ ሌላ ናቸው ቀን ሌላ ናቸው ሲመሽ ሌላ ናቸው በጤናቸው ሲመጣ ሌላ ናቸው በባህሪያቸው ሲመጣ ሌላ ናቸው እንደገና ደግሞ እናንተ ስትጠጉ ሌላ ናቸው ብዙ ናቸው ምሁራኖችን አንዱ ምሁር ብዙ ነው ሊቃውንት የተባለው ብዙ ነው ያለው ውስጡ ባህሪው ብዙ ነው መከራውም ብዙ ነው ችግሩም ብዙ ነው በቋንቋ ተሸፍኖ መከራን የሚመራ ነው አብዛኛው በትልቅነት ውስጥ ተሸፍኖ ህይወቱ ውስጥ ያለውን ጨለማ የሚያሳድግ ነው ሌላው ትግሉ ከባድ ነው አባታችን ቀላል አይደለም ከባድ ነው ካላወቀን ካልጸለይን ካልሰገድን ስግደቱ ላይ ጸሎቱ ላይ ካልበረታን አናውቀው ምንድነው መተት የምን መተት ነው መተት ምን አርገ ተባል አብራንከርት አዎ አጋንንት ነው ሰይጣን ቀጠቀጠችህ ወይስ ገና እሱ ተው እንዴ እሱ ተው ማትመስል ሲያወት አትመስልም አይደል ማንንም አይመሳይ ጠረጥራትም እሺ ባለቤት ናት እንቀጠቀጣለህ አንተም እኮ አለኮ ላላ አይሰማም ብትነግረው የለም ድፍን አንዴ ከማህፀን ይሆናል እንዳይሰማው ነው የሚፈጠር እኮ ብዙ ነው ናጠቀም ቤት ምንድነው ሁሌ ያሳምማታል ሁሌ ቤት ውስጥ ያሳምማታል ያጣላናል አላቃጠለም ማ እሱ እኔ ነው በየትኛው
በየትኛው አቅሙ ነው የሚያቃጥለው? ቻለች እንጂ እዚህ ትደረድራለች። የጽሁፍ ማለት መስገር ነው ለቤተሰቡ ሁሉ። የእሱ ቤተሰብ አይቀር፣ የእሷ ቤተሰብ አይቀር፣ ምድር ህዝብ ላይ ያለው ሁሉ ሰው አይቀራትም። እና ታዲያ ምን አለ ለሰው መጸለይ ትልቅ በረከት ነው። ለኛ ደስ አይለንም፣ እሱ ደስ አይለንም። ትወደዋለህ እሱን? በፊት የለም። አሁን ግን ከተቀበሉ በኋላ ተቀብሏል። ከመጣሽ በኋላ ወስዳ ያው በቃ መታተም ነው ብላ ታተማ ቁጭ ብላለች። መታተም ነው አለች? አዎ መታተም ነው። ከዚህ አንተ እዛ ጸሎት ቤት ስትጸልይ ትነሳለህ? አዎ። እና እንቀጠቀጠህ እሱ? ችላት እንጂ እሷ ልጅ ራሷ ብትቀጠቅጥ ታዲያ እሱ አያግዛትም? ችለሱ ነው እንጂ እሱ እንኳን ገና ነው። እምቅ አቅማችሁን ያውቃል። እምቅ አቅም የሚባል ይሄ አለ። እምቅ አቅም በሃይማኖት የሚመጣ እምቅ አቅም የምናስተምራችሁ ያንን እምቅ አቅም የራሳችሁ እንድታረጉ ነው። ቤት ውስጥ ያለውን ነገር እንድታውቁ ነው። ልጆች ላይ ያለውን ነገር እንድታውቁ ነው የምትማሩት። ቤተሰብ ላይ ያለውን ነገር እንድታውቁ ነው። ያን የምታውቁበት እምቅ አቅም ደግሞ የእግዚአብሔር ኃይል ነው። በቃ መስገድ መጸለይ ስትጀምር፣ መንበርከክ ስትጀምር ጉዱን ታውቀዋለህ። ግን ልካ እንደዚህ ነው እንዴት ትላለህ። አለበለዚያ ጉዱ ወደ ጉድጓድ እስኪወስድ ድረስ በቃ ዝም ብለህ በአይን እይታ ብቻ የምትኖር ዓለም በቂ ነው ብለህ የዕለት እንጀራህን ብቻ ያውም ከስቃይ ጋር እየበላ ትኖራለህ። ትርጉም የለውም። አሁን መሄድ ነው የፈለግከው? እንዴ ቆየሁ መሄድ ከፈለኩ። ስንት ጊዜ ነው ከገባህ? ከልጅነት ጀምሮ። ምን አድርጌ የተባልክ ነው? አብራን ከርት እሺ ተዋርሼ አይምሮዋን ሙሉ ለሙሉ ወስደናል። አይምሮ መውሰድ አይምሮዋን በሙሉ በቃ አቅሟ እንዳትጠቀም፣ አንደበቷን ሰዎች እንዳይወዷት፣ ሰው ሁሉ እንዲርቃት፣ በእውቀቷ እንዳትጠቀም፣ ቤተሰቦቿ በጣም አባቷ በተለይ በጣም እንዳይን ነበር የሚያየት። ቤተሰቦቿን ጠቃሚ እንደሆነች አውቀው ገና 6ኛ ክፍል እንዳለች ገና እንዳለች ጥርግርግ አድርገው ነው የወሰዱት። ምኑን? ሁሉ ነገሯን። ወሳጁ አንተ ነህ ወይስ ሌላ ባዕድ? ቤተሰብ ነው አይደለም። ወሳጁ ሰይጣንና አጋንንት ነው። ስራ ተብዬ ተላኩ። ስራዬን መጥቼ ያው ሰራሁ። ድምፅ ይወሰዳል፣ ቋንቋ ይወሰዳል፣ ባህሪ ይወሰዳል፣ ጠባይ ይወሰዳል። ከዛ በኋላ የራስህ ነገር እንድታጣ ካረገ በኋላ እሱ ራሱ መንፈሱ ራሱ አንተው ትሆናለህ። አንተነትህን አጥፍቶ እሱ አንተ ይሆናል። አንቺነትሽን አጥፍቶ እሱ አንቺ ይሆናል። የዚህ ጊዜ መግባባት የለም። ድምፅህ ተወስዷል፣ ቋንቋ ተወስዷል። የምትነጋገርበት ቋንቋ ለሌላው አይገባውም፣ የሚናገረው ሌላ ስለሆነ ከዛ ሁሉም ሌላ ይሆናል። እናት ሌላ፣ አባት ሌላ ይሆናል፣ ቤተሰብ ሌላ፣ ድምፁ ሌላ ይሆናል፣ ንግግራችን ሌላ፣ ሀሳባችንም የሌላው ሌላ ይሆናል። ግርም ነው፣ በጣም የሚገርም ነው። እና ስንት ዓመት ነው ከያዝካት? ከ6ኛ ክፍል ጀምሮ። እኔ 6ኛ መቼ እንደሆነ አውቃለሁ። ስንት ዓመት ነው? 12 ዓመቷ። 12 ዓመቱ። አዎ እዛ ተቀብላ ልትመጣ ነበር ያሰበችው። አንድ ላይ ከባልሽ ጋር ተቀበይ ተባለች። እዚህ ከመጣሽ በኋላ ወዲያው ምንም የዚህ የአሜሪካ ኑሮ አልጣማትም። እሷ አትፈልግም። መጀመሪያ አንተ ነው የምትወገደው፣ አንተ ተወግደ ነው ኑሮ ብላ መጀመሪያ ሄዳ ከባሏ ጋር ታተመች ነው የምትለው ወይስ ቆረበች ነው የምትለው? ራሷ ታተማለሁ ነው የምትለው። እና ቋንቋ ታተማለሁ ነው። አዎ በሱ ከታተምኩ በኋላ ከዛ ምንም አታመጣም ብላ ከዛ በኋላ ስድስት አለሁ። ዛሬ እናት ያባት ከሁለቱም አዎ የቤተሰብ ከእናቷም የሚያመልኩ አሉ። አይቀበሉም ቤተሰቦቿ። እሷ እናት አትቀበልም፣ ግን በእናቷ ይመጣል። በዕብራይስጥ ሆሼህ ይለዋል። ትልቁን ቁጥር የያዘ ነው። ሆሼህ የጨለማ ቦታ። መጀመሪያ የተፈጠረው ጨለማ ነው። በጨለማው ደግሞ እንዲህ ነበረው
ሀይታቶሁ ወቦሁ ይላል። ጨለማው ዝብርቅርቅ ነበረ ይላል። ሀይታቶሁ ወቦሁ ማለት የተዘበራረቀ ነበረ፣ ግልጽ አልሆነም፣ የመለየት ድባብ አልተገለጠም። ሀይታቶሁ ወቦሁ የማየት ብርሃን አልታየም፣ አልተገለጠም እና ጨለማው ድፍን ያለ ዝብርቅርቅ ነበረ። እኛ ዝብርቅርቅ አይደለንም? ታዲያውን ነን አይደለንም? ዝብርቅርቅ እኮ ነው። ታዲያ ማለት ነው ሀይታቶሁ ወቦሁ ያለው ያ ዝብርቅርቁ ብርሃን ይገለጥ ያለው ከጨለማ በኋላ ነው። ይገለጥ ሲል ነው የተገለጠው። ይብራ ሲል ነው የበራው። አሁንም እግዚአብሔር ይብራ ካላለ አይበራልንም። ሁል ጊዜ ዝብርቅርቆች ነን። በቃ ያ የመጀመሪያው ዛሬም ይሰራል በተፈጥሮ ላይ ያለው። ሆሼህ የሚለው ግን ጨለማ ነው። አንደኛ ህያውነትን የያዘ ነው። በዕብራይስጥ ፊደል ማለት ህያውነት አለበት ሆ እና ቫብ ደግሞ ሆ ያሰኘው ቫብ ነች። ቫብ ማለት 6 ነው። በስድስተኛው ቀን ነው የተፈጠርነው እኛ። ተፈጥሯችንን ይዟል። ሼ ደግሞ እሳት ናት። እሳት የእሳት ኃይል ናት። እሳቱ የውስጣችን እሳቱ ተይዟል። ስለዚህ ጨለማው ይበረታል ማለት ነው። እሳቱ ብርሃን እንዳይበራ የተፈጥሯችንን አካል ይዞታል። ስለዚህ ጨለማ ስንወለድ በጨለማ ነው፣ ስናድግም ከውስጥ ሂደት ውስጥ በጨለማ ነው። አድገ ስታንቀላፋም ጨለማ ነው፣ ስትነሳ ብርሃን ነው። ግን ቆመን እንኳ የጨለመብንን እኮ ተገልጦ በዚህ በብርሃኑ ያ ጨለማው ሲበረታ በቃ መኖር ትርጉሙ ይጠፋቸዋል። ለዚህ ነው ልጆች ሞት የሚፈልጉት። ሞት ጨለማ ስለሆነ እንገላገላለን ብለው እንዲያስቡ የሚያደርጋቸው በውስጥ በኩል ይህን እያለማመዳቸው እና ከሁለቱም ነው የተወለድከው። አብረን የተወለድከው ተለማምደሃት ነበር በረምብ። ከዛ ግን እንዴት ነቃች? አምላኳ እንዴት በመንፈስ ላይ ነቃች? ትጸልያለች፣ ትሰግዳለች፣ ትጸልያለች እና አምላኳ በጣም ይወዳታል። ከዛ ቀስ እያለች እያወቀችው መጣች። የእርሱን ትምህርት ከበፊት ጀምራ ከልጅነቷ ጀምራ መንፈሳዊ ትምህርቶችን በጣም በዩቲዩብ መከታተል ጀመረች። ስራዬ ብላ እሱን በደንብ ትከታተላለች። የሚቀራት የለም። ብዙ አብዮት አከናውነናል። እግዚአብሔር ስሙ የተመሰገነ ይሁን። ምንም ብንጠላውም ብንወደውም አብዮት ተከናውኗል። ምክንያቱ አብዮቱ የመናፍስት ላይ እውቀት ነው። ከእናንተ የበለጠ የሚያውቅ የለም። በደጁ ረጅም ዘመናት ጨርሰው አሁን የሚገብሩ እኮ አሉ እንዴ! ብዙ እኮ ሊቀ ሊቃውንቶች ግብር ይገብራሉ። አይገርማችሁ? ማታ ሌላ ናቸው፣ ቀን ሌላ ናቸው፣ ሲመሽ ሌላ ናቸው፣ በጤናቸው ሲመጣ ሌላ ናቸው፣ በባህሪያቸው ሲመጣ ሌላ ናቸው። እንደገና ደግሞ እናንተ ስትጠጉ ሌላ ናቸው። ብዙ ናቸው ምሁራኖችን። አንዱ ምሁር ብዙ ነው። ሊቀ ሊቃውንት የተባለው ብዙ ነው ያለው ውስጡ። ባህሪው ብዙ ነው፣ መከራውም ብዙ ነው፣ ችግሩም ብዙ ነው። በቋንቋ ተሸፍኖ መከራን የሚመራ ነው አብዛኛው። በትልቅነት ውስጥ ተሸፍኖ ህይወቱ ውስጥ ያለውን ጨለማ የሚያሳድግ ነው ሌላው። እናንተ ትቀንሳላችሁ፣ እነሱ ጨለማ ያሳድጋሉ። እግዚአብሔር ይማረን። በልተመርከክሽ ተዘጋጅ። ስንት ናችሁ ጠቅላላ? 16 ነን። 16 መተት ስንት ናችሁ? መተት አንድ ላይ 16 ነን። ትምህርቷን እንዳትማር ስራዋን እንዳትሰራ ሁሉን ነገር ያደረግነው። ቶሎ አፍለ ተዘጋጅ። ይሄ ሄዳለሁ አለ። በቃ ዘር ማንዘር ነው። የማዘር ማንዘር መሄድ አለበት፣ መልቀቅ አለበት። ተዘጋጅቻለሁ። እናቷ ላይ አለ አለሁ፣ አባቷ ላይ አለሁ። ምን ድሮ ይከብሩ ነበር? አባቷ ሞተዋል። አዎ ሳያቅ ያመልክ ነበረ። ምን እያለ ያመልክ ነበር? ያው በዚህ ይሄ እስላም ከእስልምና ቀይሮ ነው ክርስቲያን ሆኖ የነበረው። ይሄ ቡና ምናምን እያጨሱ ምናምን እንደሱ አይነት ነገር ያደርግ ነበር። ይሄ በልምድ ያመጡት ነው። እሺ እንደዚህ ያደርግ ነበር። ተዘጋጅ። ሻፍለው አባቷ ሄዷል። ተዘጋጅ። በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል
ሲኦል ታስረናል። ሲኦል ታስረናል። ሁለተኛ አጠገቧ አንደርስም። ሁለተኛ አጠገቧ አንደርስ። በስላሴ ስም በስላሴ ስም ሲኦል ታስረናል። ሲኦል ታስረናል። ቶሎ ዘመት ይሁን። እግዚአብሔር ይገስጽ። ማነሽ? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነው ትግሉ? እስቲ ንገሪያቸው። ትግሉ ከባድ ነው አባታችን፣ ቀላል አይደለም። ከባድ ነው። ካላወቅን፣ ካልጸለይን፣ ካልሰገድን፣ ስግደቱ ላይ ጸሎቱ ላይ ካልበረታን አናውቀውም። መኖሩን ስለማናቅ ህይወታችን ላይ የሚፈጥርብንን ተጽዕኖ አይገባንም ማለት ነው እና ባለማወቅ ውስጥ ሆነን ነው የምንኖረው ማለት ነው። ያወቅን መስሎን ሳናቅ ህይወታችንን ዝም ብለን እንገፋለን ማለት ነው እና ያ ደግሞ ከባድ ነው። ምክንያቱም ለሚያይን ሰው እኛ ነን የምንመስለው። ለሚያይን ሰው ሁሉን ነገር የምናደርገው እኛ ስለሆነ የሚመስለው ያንን እንትን ማለት መለየት ይከብዳል። ያንን የምንለየው ስንጸልይ ስንሰግድ ብቻ ነው። እንዳናውቅ የሚከላከሉት ደግሞ አይገርምሽ? በበለጠ እኮ ደግሞ ጉዳቱ እሱ ነው። እሱማ ትልቁ ስራ ያለው እሱ ላይ ነው። ካወቀንማ አለቀ። ካወቀ እኮ ሰው በቃ አወቀ ነው ዳነ ማለት ነው። ስለዚህ ትልቁ ስራ ያለው አለማወቁ ላይ ነው። መከላከሉ ነው። እንዳያውቅ መከላከል። እንዳያውቁ እያወቁም እንደማያውቁ የሚሆኑ ደግሞ አሉ። አዎ ሰምቶ እንዳልሰማ አይቶ እንዳላየ እሱ እየታየም እኛ ራሳችን እንደዚህ ነን እያልን እያሳየንም መቀበል ይከብዳቸዋል። መቀበል መቼ ነው የሚቀበለው? ይሄ ሲሞት ወይ ራሱ መጥቶ ቅጥቅጥ ሲያደርገው ሲይዘው የለም። እንደዛም ተይዘው እግራቸውም ተይዞ ህሊናቸውም ተይዞ ስነ ልቦናቸውም አፋቸው ያልተያዘ ነው። እሱ ከባድ ነው አባታችን እኮ ይሄ እኮ ነው ያስቸገረን። መያዛቸው እኮ ተይዘዋል፣ ግን ሁሉ ነገር ተይዞባቸዋል። በሰው ወይ በሌላ እንትን ላይ ነው ያሉት፣ በሌላ ተጽዕኖ ስር ነው ያሉት። ሌላው እያገዛቸው ነው ያሉት። እንደዛው ሆኖም ይሄ መገላገያው ሲሞት ያን ያየዋል። የሚገርም ነው። ይሄን ያህል እኮ ነው። አዎ በጣም ከባድ ነው። በይበርቺ ስትቀጠቅጭው ምን ይል ነበር? ይነግርሻል። አዎ ይለፈልፋል። ያው የያዘውን ነገር በብዛት መመሳሰል ነበር የነበረው። ይመሳሰላል። እኔና 50-50 ነው የሚያደርገኝ የነበረው እና የሚያወራውን ስለምሰማው ይናገራል ያው አንዳንድ ነገር። ያው እሱ የበለጠ አበርትቶኛል። እንግዲህ ያወኩኝ ስመጣ ትምህርቱን ስትከታተይ እንዴት ነው? ትምህርቱን ስከታተል ብዙ ነገር ነው ያወኩ የመጣሁት። እንዴት ማድረግ እንዳለብኝ፣ ባህሪያቶቹን ከሰዎች ጋር በምንኖርበት ሂደት ላይ እንዴት እንደሚፈትነን፣ ፈተናዎቹ በምን አይነት መንገድ እንደሚመጡ እነሱን ነው ያወኩኝ የመጣሁት። መጸለይ ስትጀመሪ ሰዎች መቅረብ መራቅ ያለው ነገር ጓደኞችሽ ምን ያህል እንደሚርቁ እሱ ያው ተጠረጉ ነው የምለውት ሁሉም አይገል ኑ እንኳን ስትያቸው አይመጡም። የማያስፈልገው በሙሉ በቃ ከህይወት ይወጣል በዛ ጊዜ። አንቺ ገፍተሻቸው ሳይሆን እነሱ ይወጣቸው። አዎ እራሳቸው በህይወት የነበሩን አብሮን የነበሩ ሰዎች ወደ ጸሎቱ ወደ ስግደቱ የበረታን ስንመጣ በራሳቸው ሰዓት ይርቃሉ። በቃ ይሸሻሉ እና በቃ ለጋብዛችሁ እንኳን ብትሻይሉ አረ በጥላቻ ነው የሚያዩኝ። በቃ አዎ በጥላቻ ነው ከዛ በኋላ የምንተያየው። እኔ እኮ በፊት በቃ ልምምድ ላይ በነበርኩ ጊዜ እንዴ አፍንጫዬ ተቆርጧል እንዴ ብዬ ፈልጋለሁ። ምን ቤት ጋር ነው የተበላሸ ነገር አለ እንዴ ብዬ ነበር የምፈልገው። ለካ የተበላሸው ሌላ ቦታ ነው። እና በበርቻ ሻባታችን አመሰግናለሁ። እሺ በርታ አንተም ያው አለ እየተረጋገጠ ነው። በርታ ስንፍና